ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን። የዕለቱ ዜና ቤተክርስቲያን ተጀምሯል። ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት የዲጂታል ቴክኖሎጂ ለቤተ ክርስቲያን ተስፋ የሚሰጥ ፕሮጀክት ነው ሲሉ ገለጹ። መምህር ጌታቸው በቀለ ዝርዝር አለው። ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ዛሬ የተመረቀው ቴክኖሎጂ ከአሁን ቀደም ያላየነው ለቤተ ክርስቲያን ተስፋ የሚሰጥ ፕሮጀክት ነው ሲሉ ገልጸዋል። ሚያዝያ 15 ቀን 2018 ዓ.ም የቤቶችና ህንፃዎች አስተዳደር ልማት ድርጅት ባለፉት 7 ወራት ያስመዘገባቸውን ስኬታማ ተግባራት፣ ዘመናዊ የቢሮ እድሳት፣ የድርጅቱን ድረገጽ ማበልጸግ፣ የደንበኞች የዲጂታል ክፍያ ስርዓት በብፁዓን አበው ሊቃነ ጳጳሳት ቡራኬ አስመርቋል። ሊቀ ስዩማን እስክንድር ገብረ ክርስቶስ የድርጅቱ ዋና ስራ አስኪያጅ እንደገለጹት ድርጅታችን ባለፉት 7 ወራት የተከናወኑ ስራዎች፣ የታቀዱ እቅዶች፣ ያስመዘገብናቸው ውጤቶች በድርጅቱ ታሪክ ታይቶ የማይታወቅ አዲስ እድገት ነው ሲሉ አስረድተዋል። በድርጅታችን ባለፉት 7 ወራት የተከናወኑ ስራዎች፣ የታቀዱ እቅዶችና የሚከናወኑበት ጊዜ እንዲሁም ያስመዘገቡት ውጤቶች ያጋጠሙት ችግሮችና መፍትሄዎቻቸውን በተመለከተም በቀጥታ ከብፁዕ ጠቅላይ ስራ አስኪያጃችን ጋር በመመካከር በመናበብ መመሪያ በመቀበል የምንፈጽማቸው በመሆናቸው እንሆን ይህንን የመሰለ ውጤት ማስመዝገብ ችለናልና ብፁዕነቶ ለሰጡን ቀጥተኛ አመራርና ላደረጉልን ጥብቅ ክትትል የምናመሰግነው ከልባችን ነው። ይህንን በማድረጎ በድርጅቱ ታሪክ ታይቶና ተሰምቶ የማይታወቅ ውጤትና እድገት ማስመዝገብ ችለዋልና ኩራትና ክብር ሊሰማው ይገባል። ድርጅታችን ባለፉት 7 ወራት ካስመዘገባቸው ልዩና ስኬታማ ተግባራት መካከል በዛሬው ዕለት የተመረቁት 16 ክፍሎች ያሉትን የያዘውን ዘመናዊ የቢሮ እድሳት ስራ አንዱ ሲሆን በድርጅቱ የበለጸገውና ስለ ድርጅቱ ጥንተ ታሪክ፣ ስለ ህንፃዎቻችን ብዛትና መገኛ ስፍራ እንዲሁም ስለሚገነቡ ህንፃዎች፣ ስለ ድርጅቶቻችን ዓላማና ግብ፣ በድርጅታችን ስለሚከናወኑ ዋና ዋና ተግባራት መረጃ የሚሰጠውና አጠቃላይ አሰራራችንን ዲጂታላይዝድ በማድረግ ሂደት ውስጥ ከፍተኛ ጠቀሜታ ያለው የድርጅታችን ድረገጽ ሌላኛው ስኬታማ ስራችን ነው። በሶስተኛ ደረጃ ያሳካ ነው ሌላኛው ስራችን ደግሞ ለደንበኞቻችን አገልግሎት ለኪራይ አሰባሰብ መዘግየትና ለደንበኞች ከፍተኛ እንግልትና ሙስና መጋለጥ ከፍተኛ አስተዋጽኦ ሲያደርግ የነበረው የዲጂታል ስርዓት አከፋፈል ስርዓታችን ወደ ዲጂታል ስርዓት ተቀይሮ በሞባይል ባንክ ብቻ ክፍያ የምንፈጽምበት ስርዓት እውን የሚያደርገውና በዛሬው ዕለት ስራውን ያስጀመርነው የዲጂታል ስራ ክፍያ ስርዓታችን ሶስተኛውና የመጨረሻው ውጤታማ ስራችን ነው። ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ ባስተላለፉ መልእክት በሊቀ ስዩማን መሪነት በአጭር ጊዜ ውስጥ የተሰራው ስራ የሚያስደስት ነው ብለዋል። ብፁዕነታቸው አክሎም ድርጅቱም በቴክኖሎጂ የተደገፈ አሰራር መዘርጋት ልዩ ስራ በመሆኑ ሊደነቅ ይገባዋል። ይህም በቅዱስነቱ ጸሎትና መመሪያ ሰጭነት የተከናወነ ነው ሲሉ ገልጸዋል። ሊቀ ስዩማን እስክንድር በዚህ በአጭር ጊዜ ውስጥ ኃላፊነቱ ከተሰጠበት ጊዜ አንስቶ ምንም ጊዜ ሳይሰጥ ሳይተኛ ሳንቀላፋ ቶሎ ብሎ ምን የመሰለ ዘመናዊ ቢሮ ነው ያሰራውና ያደሰው። እጅግ በጣም በዛሬው ዕለት ደስ ብሎናል። ምክንያቱም ያው በቤታችን እንደሚታወቀው ያው ለስራ ሳይሆን ለሌላ የሚፋጠኑ ስለሚበዙ እና ግን ያለውን ችግሮችን ወደ ኋላ ትቶ ተራሩጦ ስፖንሰር በመፈለግ ከቤተ ክርስቲያኒቷ ከቤቱ ወጪ ሳይሆን እንደነ አዶር ኮንስትራክሽን አዲሱ አሁን የተሸለሙት እንደሱ አይነቶቹን ሰዎች በማስተባበር ከቤቱ ሳይጎዳ በራሱ አስተባብሮ ምን የመሰለ ህንፃ ነው ቅዱስ አባታችን እንዲታደስ የሆነው። በፊት ያው እንደሚታወቀው ቢሮ በጣም ያልጸዳ፣ በጣም የተበላሸ፣ በጣም ብዙ ችግሮች የነበሩበት ቢሮ ነበረ።
አሁን ግን ልዩ የሆነ ቢሮ እዛ ውለን ነው የመጣ ነው። በጣም የተለየ ጽዱ የሆነ ቢሮ ነው የተሰራው። እጅግ በጣም ተደስተናል፣ ኩርተናል በልጃችን በወንድማችን እና እንደገና ደግሞ የድረ ገጹ ደግሞ ወደ ቴክኖሎጂ አስተዳደሩን አሰራሩን ወደ ቴክኖሎጂ በመለወጡ በጣም እሱ ሁሉ ልዩ ስራ ነው። ከዘመናዊ ከጊዜ ጋር ለመሄድ እንዲህ አይነቱን መስራት በጣም ያስፈልጋል። እኛም ደግሞ በቤታችን በጠቅላይ ቤተ ክህነቱ በዚያ አይነት ለመስራት ብዙ ሙከራ እያደረግን ነው ያለነው። በዚህም ይሄኛው እንግዲህ የመጀመሪያ ስራችን ነው ማለት ነው። የመጀመሪያ ስራችን ነው። ትልቅ ስራ ነው የተሰራው። ስለዚህ ቅዱስ አባታችን እንኳን ደስ አለዎት። ቅዱስነቶትን በቅዱስነቶ ጸሎት አመራር ሰጭነት ነው ይሄ ሁሉ የሆነው፣ ዝም ብሎ አይደለም። እንደዚህ ስራ ሲሰራ በቅዱስነቶ ዘመን ደግሞ ይሄ ትልቅ ታሪክ ነው። በመጨረሻም ቅዱስነታቸው ዛሬ የተመረቀው ቴክኖሎጂ ካሁን ቀደም ያላየነው ለቤተ ክርስቲያን ተስፋ የሚሰጥ ፕሮጀክት ነው፣ በዚሁ እንድትቀጥሉ ሲሉ አባታዊ መልእክታቸውን አስተላልፈዋል። በቤቶችና ህንፃዎች አስተዳደርና ልማት ድርጅት ስኬታማ እንዲሆን አስተዋጽኦ ላደረጉ አካላት ከቅዱስነታቸው እጅ ሽልማት ተበርክቶላቸዋል። ካሁን ቀደም ያላየነው ያልሰማነው አዲስ ነገር ነውና በጣም በእውነቱ ያስደስታል። መልካም ስራ የሰራ መልካም ነገር ሁሉ መልካም ለራሱ ሰጪዎቹን ይህን የተራዱ ያገዙ በገንዘብ በጉልበት በእውቀት ይህንን የተራዱ ወንድሞች እህቶች ሁሉ እግዚአብሔር ይባርካችሁ። አሰሪውም ሰሪውም ሁሉም የተባረከ ይሁን። መቼም በእውነቱ ቤተ ክርስቲያኒቱ በእንደዚህ አይነት ሁኔታ እንድታሸበርቅ ማድረግ በጣም አስፈላጊ ነው። ለቤተ ክርስቲያናችን ግርማ ነው፣ ለሁላችንም ተስፋ ነው። መጥፎ ነገር ከመስማት እንዲህ አይነቱ የጎላ ነገር መስራት እንዴት ያስደስታል። እንግዲህ በዚሁ እንድትቀጥሉ ሁላችሁም መልካም ስራ የሰራ እግዚአብሔር ይባርከዋል። እግዚአብሔር የሚወደው ሰውም የሚወደው ስራ መስራት በጣም ተስፋ የሚሰጥ ነው ለሁላችንም እና እግዚአብሔር ይባርካችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤቶችና ህንፃዎች አስተዳደር ልማት ድርጅት የድረገጽና የዲጂታል ክፍያ ስርዓት ሲስተም በብፁዓን አባቶች አስመረቀ። መምህር ጌታቸው በቀለ። የቤቶችና ህንፃዎች አስተዳደርና ልማት ድርጅት ባለፉት 7 ወራት ካስመዘገባቸው ልዩ ስኬታማ ተግባራት መካከል የቢሮ እድሳት የድርጅቱ ድረገጽ ዲጂታል ክፍያ ስርዓት መሆኑን የድርጅቱ ዋና ስራ አስኪያጅ ሊቀ ስዩማን እስክንድር ገብረ ክርስቶስ ገልጸዋል። በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቶችና ህንፃዎች አስተዳደርና ልማት ድርጅት የተገኘ ነው። ቢሮውን በምትመለከቱት መልኩ ለስራ በሚያመች ዘመናዊ በሆነ መልኩ ለማደራጀት ያደረግነውን ጥረት ተከትሎ የቢሮውን ስራ ለመመረቅና ከቢሮ ስራ ጋር በተያያዘ አሰራራችንን ዘመናዊና አሁን ዘመኑን የሚመጥን ለማድረግ ባደረግነው ጥረት ያከናወናቸውን ዋና ዋና ስራዎች ለማስጎብኘትና ለማስመረቅ ነው። በዚሁ መሰረት እንደተመለከታችሁት 16 ክፍሎች ያሉት ዘመናዊ ቢሮ በምትመለከቱት መልክ ተዘጋጅቶ ተደራጅቶ ለስራ ዝግጁ ሆኗል። ይህንን ቢሮ በምንሰራበት ጊዜ ከ14 ሚሊዮን ብር በላይ ወጪ ፈጅቷል። ከ14 ሚሊዮን ብር ውስጥ 14 ሚሊዮን በስፖንሰር አፈላልገን የከፈልን ሲሆን ቀሪውን ከ10 ሚሊዮን ብር በላይ የሆነውን ግን የአዶር ኮንስትራክሽን ባለቤት ኢንጂነር አዲሱ በሙሉ ወጪውን በመሸፈን በራሳቸው የሰሩልን ነው። በሁለተኛ ደረጃ አሰራራችንን ወደ ዘመናዊ አሰራር ስርዓት ውስጥ ለማስገባት ከሚጠቅሙን ግንባር ቀደም ቱልሶች መሳሪያዎች መካከል አንዱ የሆነው የዌብሳይት የማበልጸግ ስራ በርካታ ጊዜ ወስዶ ተሰርቷል። የባንክ አከፋፈል ስርዓታችን በጣም ኋላ ቀር ደንበኞችን ያማረረ የቤተ ክርስቲያኒቱን የገቢ አሰባሰብ ስርዓት በእጅጉ ኋላ ቀር ያደረገና ገቢ በአግባቡ እንዳይሰበሰብ እንቅፋት በመሆን ብዙ ገንዘብ በክስ
ከደንበኞቻችን እንድንቀበል ያስገደደ ስለነበር ይህን ከመሰረቱ መቀየር አስፈላጊ ሆኖ ስለተገኘ የሂሳብ አሰራራችንን አዘምነን በባንክ ብቻ ሰው የሚከፍልበትን ስርዓት ፈጥረናል። አሰራራችንን አዘምነን ዘመኑን መስለን መቀጠል ስለሚገባን በዚሁ መልኩ አሰራሩን ለማስተካከል የጀመርንበት ስርዓት ዛሬ ሁለቱን ነገሮች እዚህ እንመርቃለን። በመርሃ ግብሩ ላይ መዋዘ ጥበባት ዳንኤል ክብረት የጠቅላይ ሚኒስትር ማህበራዊ ዘርፍ አማካሪ ሚኒስትር እንደተናገሩት የቤቶችና ህንፃዎች አስተዳደርና ልማት ድርጅት የሰራው ስራ በአርአያነት የሚጠቀስ ነው። ሌሎችም መምሪያዎች በዚህ መልኩ መቀጠል አለባቸው ሲሉ ገልጸዋል። በጣም ነው ደስ ያለኝ። ብዙ ጊዜ ቤተ ክርስቲያናችን ዘመናዊ፣ ቤተ ክህነታችን ኋላ ቀር ሆኖ ተቸግረን የኖር ነው። በአንድ ተቋም ውስጥ ዘመናዊና ኋላ ቀር ተቋማት አንድ ላይ ሲሰሩ ችግር ይፈጠራል። ቤተክርስቲያን ምን ጊዜም ዘመናዊ ናት። ምንም ይሄ ቀረሽ አትባል። ቤተ ክህነት ግን ተቋም ስለሆነ መሻሻል አለበት። በየጊዜው መሻሻል አለበት። እነ እስክንድር ያሳዩንን ስራ የዛሬ 50 ዓመት ነበር መስራት የነበረብን። ከዘገየን ደግሞ መስራት ያለብን ዛሬ ነው። ለነገ የሚሆን አይደለም እና በጣም ትልቅ ተስፋ የሚሰጥ ነገር ነው። በእኛ ሀገር የዲጂታል ወይም የዌብሳይት እና እንደዚህ አይነት አገልግሎቶች ሲመጡ የኢንሳን የደህንነት ፍተሻ እንዲያልፉ ብታደርጉ ዳታዎቻችሁን ከመመንተፍ እና የሳይበር ጥቃት ከመድረስ ትታደጓቸዋላችሁ። ካልሆነ የነዚህ ሁሉ ሰዎች መረጃ በሌላ ሰው ጋር ይደርሳል እና እሱን እንድታደርጉ በጣም አደራ እላለሁ። አሁን ኢትዮጵያ በዚህ ደረጃ ትልቅ ደረጃ ላይ ስለደረሰች ተቋማቱም ለግልም ለማህበራዊም ለመንግስትም ለሃይማኖት ተቋማትም እኩል ስለሆነ አገልግሎት የሚሰጡት እሱን እንድታደርጉ አደራ እላለሁ። የእነ እስክንድርን አርአያ ሌሎች ግን አሁን እንደዚህ አይነት ዌብሳይት ለምሳሌ የጠቅላይ ቤተ ክህነቱ ወይም የሌሎቹ አጥቢያዎች ሰው አስራት በኩራት ለመክፈል የሚያመችበት ስርዓት ቢኖር ቀደም አሁን አባይ ባንክ የዘረጋው ስርዓት ሰው የትኛውን ቦታ ሆኖ ከዚህ ተቋም ጋር ያለውን ግንኙነት የሚያሳልጥ ነው። ስለዚህ ሌሎች መምሪያዎች በዚህ መንገድ መሄድ መቻል አለባቸው። የደንበኞች አገልግሎት የሚሰጠውን የዲጂታል ክፍያ ስርዓት መርቀው ያስጀመሩት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ እንደተናገሩት ሁላችሁም እንኳን ደስ አላችሁ፣ የተሰራውን እናደንቃለን። ሊቀ ስዩማንና የስራ ባልደረቦቹ የበለጠ ስራ ሰርታችሁ በመንቀሳቀሳችሁ ደስ ብሎናል ሲሉ መልእክታቸውን አስተላልፈዋል። አሁን እዚህ ላይ የተሰራው ስራ እጅግ አድርገን እናደንቃለን። ያው ካሁን በፊት ብዙዎች በዚህ በቤቶችና ህንፃዎች የተመደቡ ነበሩ። ያው እንግዲህ ሩጫ ቀዳሚም ተቀዳሚም አለው። ሁሉም እኩል አይሮጥም። በዛን ጊዜ በፊት የነበሩም ያው እንደ አቅማቸው ሩጠዋል። አልሮጡም ማለት አንችልም። ግን የሩጫ ደግሞ ያው ብልጫ አለው። ያው እንደ ዘመኑ እንደ ምቹ ሁኔታ ነው መቼስ መሮጥ የሚቻለውና አሁንም ሊቀ ስዩማን እስክንድር ገብረ ክርስቶስን የሥራ ባልደረቦችንም ጭምር እዚህ ያላችሁ ይህንን ሰርታችሁ በማሳየታችሁ በመንቀሳቀሳችሁ እጅግ ደስ ብሎናል፣ እንኮራባችኋለን። የድርጅቱን ድረገጽ መርቀው ያስጀመሩት ብፁዕ አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስም እንደተናገሩት ሰው ቦታ ሰውን ይቀድሳል እንዲሉ አበው በሊቀ ስዩማን እስክንድር አማካኝነት ዛሬ የታየው ለውጥ በጣም ያስደስታል ሲሉ አባታዊ መልእክታቸውን አስተላልፈዋል። አባቶቻችን እንደሚሉት ሰው ቦታን ይቀድሳል፣ ሰው ቦታ ደግሞ ሰውን ይቀድሳል እንደሚባለው ሊቀ ስዩማን እስክንድር ያው የነበረውን ቦታ ቀይሮ ይህንን አሳይቶናል። እንግዲህ ሁለት አይነት ምርቃቱ፣ አንደኛ የቤቱ እድሳት ነው፣ ሁለተኛው ደግሞ ይሄ ድረገጾቹ ጉዳይ ነው እና አጠቃላይ የአሰራር ለውጥ እንዲሆን ለማድረግ ብሎ ነው። እንግዲህ አሁን አጭር ጊዜ ነው ይህን ስራ የጀመረው፣ ግን በአጭር ጊዜ ውስጥ ከቤቱ ምንም ሳይወጣ ከቤቱ ምንም ወጪ ሳይወጣ በራሱ ጥረት፣ በራሱ ድካም፣ በራሱ አሰራር በዚህ መልኩ ያማረ የሰመረ መስሪያ ቤት ነው እንግዲህ የሆነው።
እንደሚቀጥለው ደግሞ ይሄ ዘመን ቴክኖሎጂው ደግሞ እንዲሆን መደረጉ በጣም ነው ደስ የሚለው። በመርሃ ግብሩ ላይ ብፁዕ አቡነ ማቴዎስ የመገናኛ ብዙኃን ድርጅትና የምስራቅ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽንና የቤቶችና ህንፃዎች አስተዳደርና ልማት ድርጅት ሊቀ ጳጳስ፣ ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታ ጳጳስ፣ ብፁዕ አቡነ ኤልሳ የጅጅጋና አርሲ አህጉረ ስብከት ጳጳስ፣ ክቡር ንቡረድ ኤልያስ አብርሃ የጠቅላይ ቤተ ክህነት የመንፈሳዊ ዘርፍ ምክትል ዋና ስራ አስኪያጅ፣ ክቡር ረዳት ፕሮፌሰር ግርማ ባቱ የጠቅላይ ቤተ ክህነት ማህበራዊና ኢኮኖሚያዊ ዘርፍ ምክትል ስራ አስኪያጅና ጥሪ የተደረገላቸው እንግዶች ተገኝተዋል። በመጨረሻም ምዕመናን ስርዓተ ቅዳሴውን በተመስጦ መከታተል እንደሚገባቸው መምህራን ገለጹ። ፈለጉሽ አሻግሬ ተጨማሪ አላት። ቅዳሴ አስቀድሞ በቅዱሳን መላእክት ዓለም የነበረና በምድር ባለች መቅደስም ህዝበ ክርስቲያኑ በመሰባሰብ የሚፈጸም በመሆኑ በቅዳሴ ጊዜ በቀራንዮ እንደቆሙ ታሳቢ በማድረግ በጽሞና መከታተል እንደሚገባ ተገልጿል። ቅዳሴ ስንገባ ምስጋና ረፍታቸው ከሆነላቸው ከቅዱሳን መላእክት ጋር የሰው ልጅ በህብረት ምስጋና የሚያቀርብበት ነው በማለት የቤተ ክርስቲያን አባቶች የሆኑት መጋቢ ምስጢር አባ ሰርጸ ሚካኤል ገብረ ማርያም የትርጓሜ መጽሐፍ መምህርና መጋቢ ሃይማኖት ማን ያውቃል በጋሻው የካባዱ የመብርቁ ቅዱስ ሚካኤል የስብከተ ወንጌል ኃላፊ ገልጸዋል። ቅዳሴ ገቡ ማለት ከመላእክት ጋር ህብረት አብረው ለመጸለይ አገልግሎቱን ሰዓቱን ጀመሩ ማለት ነው። ስለዚህ አባባሉ በልምድ ብቻ ሳይሆን መጽሐፋዊ ይዘትም አለው። ያው ቅዳሴ ገቡ የሚባለው እንትኑን ነው ክፍላትን ነው። ክፍላት አላቸው 3 ክፍላት አለ። የደውል እንደውም የተጋቦ ደውል ይላል። በየአቅጣጫው በዙሪያው ያሉ ክርስቲያኖች እንዲሰባሰቡ ደውሉን ልክ ሲሰሙ በየገረገራው ያሉ እንደገና በቅርብ ርቀት ላይ ያሉ ሰዎች አሃዱ ከመባሉ በፊት ከተው ተሰብስበው መግባት ስላለባቸው የአዋጅ ይታወጣል እና ቅዳሴ ገቡ የሚባለው ስርዓቱ ይሄ የተጋቦ ደውልን በማንሳት እሷ ስትመታ ቅዳሴ ተገባ ቅዳሴ ተጀመረ የሚለውን ስም ለመግለጽ ያህል ነው። በቅዳሴ ጊዜ በቀራንዮ የተሰወውን የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውንና ክቡር ደሙን ጨምሮ 5 መስዋዕቶች የሚቀርቡበት ምስጋና ስለሆነ ህዝበ ክርስቲያኑ በሚያስቀድስበት ጊዜ ትኩረትን የሚስቡና የሚረብሹ ነገሮችን ባለማድረግ በተመስጦ በመቆም ማስቀደስ እንደሚገባ አባቶች ተናግረዋል። በቅዳሴ ላይ 5 መስዋዕቶች ይቀርባሉ። 5 መስዋዕቶች ይቀርባሉ። የመጀመሪያው መስዋዕተ ቁርባን ነው። የክርስቶስ ቅዱስ ሥጋው ክቡር ደሙ ህብስቱ ተለውጦ አማናዊ ሥጋ መለኮት፣ ወይኑ ተለውጦ አማናዊ ደመ መለኮት ሆኖ ሥጋዬን የበላ ደሜን የጠጣ የሚለውን አምላካዊ ቃል የሚፈጸምበት ሁላችንም ከአንድ ጻሕል ህብስቱን ቅዱስ ሥጋውን ከአንድ ጽዋ ወይኑን ክቡር ደሙን ተቀብለን የአንድ የክርስቶስ አባል የምንሆንበት መስዋዕት ነው። ሁለተኛው መስዋዕተ ከናፍር ነው። የከንፈር መስዋዕት ተንሥኡ ለጸሎት ሲባል እግዚኦ ተሳሃለና ቤቱ ይቀርበለን ሰላም ለኩልክሙ ሲል ካህኑ ምስለ መንፈስከ እንደ ቃልህ ይደረግልን እያል የከንፈሮቻችንን ምስጋና እግዚአብሔር ይቀበላል። የከንፈሮቻችንን ምስጋና ይቀበላል። ሶስተኛው የአካል መስዋዕት የሚባል አለ። ይሄ ማለት ምን ማለት ነው? አቅመ ደካማ አረጋውያን ካልሆኑ በስተቀር በቅዳሴ የሚደክም የለምና የሰውነታችን ዝለት እስካለን ድረስ በተለይ ደግሞ በስርዓተ ቅዳሴ ላይ ተመስጦ ከሌለን ድካም እንዳይፈጠር መሃል ላይ ዲያቆኑ ወደ 15 ጊዜ የሚደርስ በነቢያት ቁጥር ልክ ተንሥኡ ለጸሎት እያለ ያውጃል። ህሊናችንን እንዲነቃ ያደርገናልና አካላችን እንዲነቃ ቀጥ ብለን ቆመን እንድናስቀድስ፣ ስግዱ ሲባል ደግሞ በሚሰገድበት ቦታ ላይ እንድንሰግድ ያደርጋል። ይሄ የአካል መስዋዕት ይባላል። ሌላው የዕጣን መስዋዕት ነው። ካህኑ ጸሎታችንን በዕጣኑ አንጻር የሚያሳርግበት ነው። ሌላው ደግሞ የማህቶት የመብራት መስዋዕት ነው። ይህም ደግሞ ክርስቶስ ለብርሃነ ዓለም እውነተኛ ብርሃን መሆኑን የሚገለጽበት ነው። እነዚህ መስዋዕቶች ከነሚስጥራቸው ሳይጓደሉ ምእመናን የሚያቀርቧቸው ናቸው። ስለዚህ ይህንን በማቅረብ በረከት እንደሚገኝ መቅረብ ይኖርባቸዋል። በቅዳሴ ሰዓት ላይ መስዋዕት ሆኖ ለሚቀርበው ንጉስ ሊሰጥ የሚገባ ክብር አለ። መጽሐፍም እንደሚሉት ባለቤቱን ካልናቁ አጥሩን አይነቀንቁ ነውና ቅዳሴ ስራ ልክ ከተገባ ጀምሮ
ማንኛውም ህዝበ ክርስቲያን በቆመበት ቦታ ላይ ቀጥ ብሎ ማስቀደስ እንዳለበት፣ ወዲህ ወዲህ ማለት የለበትም። ስርዓቱ ስለሚያዝ ነው። አንድ ሁለተኛ እነዚህ ድምጽ የሚሰጡ ሞባይሎች የተለያዩ ነገሮችን ድምጽ አልባ ወይም ደግሞ አጥፍተን መምጣት መቻል አለብን። ምክንያቱም ሁለት ስራ መስራት ስለማንችል ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ወጣም እንደሚባለው ማለት ነው። በሶስተኛ ደረጃ ላይ የጎንዮሽ ወሬዎች ላይ ልናወራ አይፈቀድልንም። ምክንያቱም ስርዓቱን መጣስ ይሆንብናል። በአራተኛ ደረጃ ላይ ደግሞ የግል ጸሎት መጸለይ አንችልም። ምክንያቱም በብርሃን ላይ ሻማን ማብራት ምንም ጥቅም ስለሌለው ማለት ነው። ስለዚህ ምእመናን የበለጠ የመንፈስ ቅዱስን ረዳትነት የመንፈስ ቅዱስን በረከት ለማግኘት እነዚህን ስርዓቶች ቢጠብቁ ዋጋውም ጥቅሙም ከፍ ያለ ሆኖ ይገኛል። ቅዳሴ በቤተ ክርስቲያናችን ታላቁ ምስጢር የሚከናወንበትና በመንፈስ ቅዱስ የምንጎበኝበት በመሆኑ ሐሳባችን በመሰብሰብ የበረከቱ ተካፋይ መሆን እንደሚገባ ተገልጿል። ቅዳሴ በቤተ ክርስቲያናችን የሁሉ የጸሎት የበላይ ነው። በየትኛውም ሰዓት 24 ሰዓት ህዝብ ተሰብስቦ ከሚጸልየው ጸሎት በ3 ሰዓት ወይ በ2 ተኩል የምትፈጸመው ስርዓተ ቅዳሴ መስዋዕትን ታሳርጋለች። ምክንያቱም በሌሎች ጸሎት መስዋዕት አይሰዋም። ክርስቶስ መስዋዕት ሆኖ ተላልፎ አይሰጥም፣ አይቀርብም። በቅዳሴ ስርዓት ግን ቅዱስ ስጋውን ክቡር ደሙን የሚቆርስበት አማናዊ በግ መስዋዕት ክርስቶስ የሚገኝበት ነው። በሌሎቹ አይገኝም አይደለም። ምንድነው ኮከብም ኮከብ ከሩ ይህይስ ይላል ቅዱስ ጳውሎስ። ከአንዱ ኮከብ ክብር የአንዱ ኮከብ ክብር ይበልጣል እንደሚለው ሁሉ ከዚህኛው ጸሎት ከሌሎቹ ጸሎት በተለየ መልክ ቅዳሴ የተለየ የሚያስብለው ልዩ ነው የሚያስብለው አንደኛ ትልቁ ደረጃዎች ላይ መስዋዕት የሚሰዋበት ስለሆነ ክርስቶስ መስዋዕት ሆኖ ስለሚቀርብበት ነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ አሳልፉ።